እኔ ከጋሼ ጋር በጣም በብዙ ነው ያወራ ነው ከእሱ ጋር። ምክንያቱም በእንደዚህ አይነት ጉዳይ የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንትኑር እሱም ኑሮ ይኑር ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር፣ እሷም ደግሞ አርፋ ኑሮህን መኖር። አንቺም በሱ ጉዳይ ላይ ጣልቃ ገብተሽ የሆነ ነገር ማለት የለብሽም። አንተም በሷ ጉዳይ ላይ ጣልቃ ገብተህ የሆነ ነገር ማለት አይገባም። የፈለገችበት መሄድ ትችላለች፣ ያሻትን ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህ መንከባከብ ባለ እንግዲህ ቤተሰቦቼ እውነት ለመናገር እኛ አይደለም እናንተ ኦኬ ፋሚሊ ናችሁ ምናምን፣ ግን እናንተ ብቻ አይደለም በእነ ሩታና በአብርሃም ጉዳይ እየተሸበራችሁ ያላችሁ እየተጨነቃችሁ ያላችሁት። ሞላ የአብርሽና 500 ግማሽ ሚሊዮን ተከታይ ያለው አብርሃም እና ሩታም እንደዛው ከ300,000 በላይ ተከታይ አይ ቲንክ 200 ይሄ ሁሉ ህዝብ ማለት ነው። እንደሌላው ህዝብ እንኳን አይደለም ይሄ ህዝብ ሩታና አብርሃምን የሚከታተሉ ህዝቦች ማለት ነው። ሌሎች እኮ አንዴ ሰብስክራይብ ካደረጉ ከዛ በኋላ ቼክ አያደርጓቸውም አያደርጉንም። ግን የሩታና የአብርሃም ፋሚሊ ኦኬ የሄርሜላም ጭምር ብቻ የፍቅር ጀማ ፋሚሊ እንዳለ ሰብስክራይበሮች ማለት ነው። የነዚህ ልጆች ሰብስክራይብ ሁሉም ነው የሚጨነቁት ሆነ ነገር በተፈጠረ ቁጥር ሆነ ነገር። እኔ ገና ቻናሌ ያን እንትን አላልኩኝም፣ ግን ብዙ ልጆች ዙፋን የምታውቂ ነገር ካለ አንቺ የምታውቂ ነገር ካለ በእናትሽ ንገሪን ምናምን በጣም ተጨንቆ ማለት ነው። ጋይ ስንት የሚያስጨንቀን ነገር አለ እና ግን እነሱ ሩታና አብርሃምን ሄርሜላን በጣም ስለሚወዱ በጣም ማለት ነው በጣም ነው የሚጨነቁት። በጣም ነው የምንረበሸው በትንሽ ነገር በጣም እኔም ጭምር ማለት ነው በጣም ነው የምንረበሸው። ይሄ ነገር ማብቂያው መቼ ነው? ሩታስ መቼ ነው ድራማ መስራት የምታቆሚ? መቼ ነው አንቺ ከድራማ መቼ ነው የምትወጪው? ግን አይሰለችሽም? ዘላለምሽ ድራማ መስራት? እሄዳለሁ እንደዚህ አድርግ፣ ልጅህን ውሰድ፣ እንደዚህ አድርግ፣ በልጅ ትመጫለሽ፣ በሆነ ነገር ትመጫለሽ። ከዛ ደግሞ ይባስ ብለሽ አብርሃም ደውሎልኛል፣ ቮይስ አድርጎልኛል፣ የት ነው የምትሄጂው? ለምንድን ነው የምትሄጂው? ምናምን ብሎ ጠይቆኛል ምናምን ብለሽ የምታወሪው ኖርማል ነው። ሲጀመር ይሄ ቢግ ዲል አይደለም። ማንኛውም ሰው አይደለም ትናንትና ባልሽ የነበረ ሰው የት ሄድ አይደለም የልጁ እና ምንም ቢሆን አንድ ላይ የፈጠራችሁት ልጅ አለ አይደለ? ምንም ችግር የለውም ቢጠይቅሽ በቀንነት ደግሞ አንቺም እንደዚህ ይሄ ቦታ ነው ደርሼ ልምጣ ፈለኩት ምናምን ብትይ ምንም ዋጋ የሚያስከፍል ነገር አይደለም። ኦኬ ምንም እንትን ማለት አይደለም። ይሄንን እንደዛ ስላለሽ አብርሃም የት ነው የምትሄጂው ምናምን ስላለሽ ቀንቶሽ ብሽ ነው ስለሚወድሽ ነው ምናምን ብለሽ ነው የምታስቢ? እንደዛ ብለሽ ነው የምታስቢ? የሆነ ሰው የት ነው የምትሄጂው ብሎ ከጠየቀኝ ያ ሰው ለኔ ፍቅር አለው ማለት ነው? እንደዛ ነው የምታስቢ? አይ ጅልነት እምነት እኔ ጌታም በጣም ነው የምትገርሚኝ። በቃ በጣም ነው የምትገርሚኝ። አይ ስዌር። እና መቼ ነው ከአብርሃም ላይ ተስፋ የምትቆርጪው አንቺ? መቼ አይ ዶንት ኖ መቼ ነው? የአብርሃም ወንድምም እኮ ነገርሽ። በቃ ከዚህ በላይ ምን ቢሆን ነው አንቺ በቃ አብርሃም ላይ ተስፋ የምትቆርጪ? ቀለበት አድርጎ እያለሽ ዛሬም አብርሃም ይወደኛል ብለሽ መናገር ማውራት ምናምን አይሰለችሽም? ከዚህ ድራማ መውጣታችን ሌላ ነገር መፍጠራችን ማለት በቃ ሌላ ይሄ አሁን አንቺ እውነት አብርሃምን ማትወጂ ምናምን ከሆነ በጣም ብዙ ድራማ መስራት ትችያለሽ። እኔ ተባበርሻለሁ፣ እኔ ሰጥሻለሁ። ምን አይነት ድራማ ግን ከዚህ ውጪ ማለት ነው። በቃ አብርሃምና ሄርሜላን ታዩና ማለት ነው ዘላለምሽ ድራማ እየሰራሽ መኖር የምትፈልጊ ሴት ነሽ። ሲጀመር ትክክለኛ የሆነ ያኔ በቃ አብርሃም ያኔ በድሎሻላ፣ ያኔ እንደዛ አድርጎሻላ። እንዴ ዘላለምሽ ህይወትሽ ላይ እንደዚህ አይነት ድራማ ትሰሪያለሽ እንዴ? እኛም እኮ ሰለቸን በቃ። እና አሁን እኔ ሄርሜላና አብርሃም አንድ ላይ ሆኖ በቃ በፍቅር እንዲኖሩ ነው የምንፈልገው። ምክንያቱም አንቺ ከራስ ወጥተሻል፣ ከአብርሃምና ከሄርሜላ ከአብርሃም ህይወት ወጥተሻል ኦልሬዲ። ያኔ ፍርማውን የቀደስሽ ቀን፣ ያኔ በጠፍ ያልሽው ቀን ነው ያንቺ እንትን ያበቃ።
ጋይስ አስገባላችኋለሁ እንዴት በጥፊ ስትል እንደነበር ሰሞኑን የተቀባበሉት ነው ቲክቶክ ላይ እና አስገባላችኋለሁ። ኦኬ አብርሃም እኮ ጋይስ ሜሪ በጥፊ ስትለው እኔ እኮ ግራ የገባኝ ቆይ ያሟችኋል እንዴ? ኖርማሊ ምሽ ወንድም ሴት መምታት የለበትም፣ ሴትም ወንድ መምታት የለባትም። ጌታን ማንኛውም ሰው ላይ እጅ ማንሳት የለበትም እንዴ። አያምጣው ጋይስ። አንዳንዴ እኮ እናንተ ለቀልድ ብላችሁ ራሱ የሆነ ነገር አይታወቅም። በቃ ንግግር ራሱ በጣም ስትናገሩ አንደበቱን የሚገራሱ አስተዋይ ነው ይላል መጽሐፍ ቅዱስ። እና እንደፈለግን ራሱ እኛ የሰው ልጆች በጣም የሆነ ነገር ስለሆነ ነው እንጂ እግዚአብሔር መጽሐፍ ቅዱስ ብዙ ከማውራት ይልቅ ብዙ መስማት ጥሩ ነው የሚለን። እንደ እግዚአብሔር ቃል ብንሄድ ግን እኛ ቆሻሾች ነን። ሲጀመር ማንኛውም ሰው እንደ እግዚአብሔር ቃል የሚኖር ሰው የለም እዚህ ምድር ላይ ከዓለም ተለይቶ የሚኖሩ አባቶቻችን ካልሆነ በስተቀር ማለት ነው። ዓለም ላይ ስንኖር በጣም በኃጢአት ጎዳና ውስጥ ነው የምንመላለሰው እና እንደዛም ሆነን ግን እንደ ሰው እናስባ። እንደ ሰው ከኛ ጋር ያለ ሰዎች አሉ፣ እንደዛ እናስብ። እኛ ትናንትና አብርሃም ልጁ ስለማይፈልግ ነው ልጁ እንደዚህ እኛ ይገባናል፣ ምን አስባ እንደሆነ ሩታ ይገባናል። ኦኬ ይገባናል ወይ የሆነ አሁን ለምሳሌ ልጁ አይታወቅም ጋይስ። ህፃን ልጅ መቼ እንደሚታመም አይታወቅም። የሆነ ነገር ሲሆን ሊታመምበት ይችላል። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ ተመልካቾቼ ሁላችሁም እግዚአብሔር አምላክ ከክፉ ነገር ሁሉ እየጠብቃችሁ እየጠብቀን። እንግዲህ ፋሚሊ ዛሬም በአዲስ ቪዲዮ ከች ብለናል። የዛሬው ደግሞ ትንሽ ያስደነግጣል። እኛም የደረሰን ነገር አለ እና ቪዲዮ እስከ መጨረሻ ድረስ ማዳመጥ እንዳትረሱ። በጣም አስቸጋሪ ነው። ያው እውነት ለመናገር እኔ ምን ማለት እንዳለብን አናቅም፣ ግን እኛ ተቸግረናል ጋይስ፣ ተቸግረናል። በጣም ብዙ ነገሮች ይደርሱናል እና ሁሉንም ነገር ሚዲያ ላይ ማውጣት ይከብዳል። ምክንያቱም ግን የዛሬው መውጣት አለበት ብዬ ነው የማስበው እና ፕሊስ ሁላችሁም ቪዲዮውን እስከ መጨረሻ ድረስ ማዳመጥ እንዳትረሱ እና ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግም እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ፕሊስ የፍቅር ጀማ ፋሚሊ ሁላችሁም ከጎኔ ሆኖ ላይክ ኮሜንት አድርጉልኝ እና ኮሜንት ላይ አስተያየታችሁን ጻፉ እና እኛ እናሸንፋለን። የፍቅር ጀማዎች ሌሎች የሚያወሩት ወሬ ኖርማል ነው፣ ይቀደዱ። ምክንያቱም እነሱ ወሬ ላይ አንደኛ ናቸው፣ ተግባር ላይ ዜሮ ናቸው። እንደዛ ስለሆነ አትሸበሩ ልላችሁ ፈልጌ ነው። አትሸበሩ፣ መሸበር አያስፈልግም። ኦኬ እየጠጣችሁ እና እንደዛ ነው። ምክንያቱም ወሬ ብቻ ነው ወሬ፣ ሌላ ማፊ እሺ ጋር እሺ። ኦኬ ስለዚህ አስደንግጡ እና ወዳችኋለሁ። ቪዲዮ እስከ መጨረሻ ድረስ ተመልከቱ። እንጂ ደግሞ መልሰሽ እንደዚህ በቃ እሱም የዚህን አልመራ መርከዝ አለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ሄደሽ እንደዚህ ማለትሽ ገባሽ? ይሄንን የምነግርሽ የወንድምነቴን ነው ገባሽ? እኔም እህቶች ስላሉኝ ነው የምልሽ ገባሽ አይደለ? ይሄንን ነገር ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪም ወይ? አንቀሽ አታስገቢው። እሱ ራሱ ያለውን አንተ ታስታውሻለሽ። አንቃችሁ ታኖሪም እንደሆነ አያለው እስኪ አለ ተረዳሻ? ስለዚህ አንቺ አንቀሽ ታኖሪም ነው ሀሳብሽ ወይስ ምንድን ነው? ታዲያ ለምንድን ነው እሱ አሁን እንግዲህ ቀለበት እያደረገ እያየሽ አይቼዋለሁኝ ሰሞኑን እየተፈጠረ የነበረው ቀለበት ለማድረግ በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድን ነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ? ገባሽ? አውቃለሁ አብረሽን በደንብ ትወጂዋለሽ፣ ልክ ነሽ፣ ገብቶሻል አይደል? ይሄንን በደንብ መረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ ሰው ልጅ ምናልባት በቃ ሮታ ለማናረዝ ነው ብሎ ጓደኝነት በክሌላ ሲስተር ጓደኝነት ጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ተረዳሽኝ አይደል? ስለዚህ እየሸወደን ነው ማለት በጣም ይከብዳል እያለች ነው እንግዲህ። ወንድሙ የአብርሃም ወንድም ከጎንሽ ነበር እስከዛሬ፣ ግን እውነቱን መቀበል አለመቀበል የአንቺ ጉዳይ ነው። ገባሽ? እውነቱን መጋፈጥ አትችይም። እኔ ሜሪ ነው ደውላ ጠረችኝ እንደዚህ ምናምን እሱ ስታይ ታዲያ ገብተሽ ምን አዘባረቀሽ? ወጥተሽ አትጂም ነበር? ሌላ ነገር ማውራት ምን አስፈለገሽ? ሜሪ ጠርታችሽ አይደለ? ሜሪ ስለጠራችሽ ገብተሽ እንደዛ አይነት ድራማ መስራት ነበረብሽ እዛ። በርግጥ ምንም አላመጣችው፣ ምንም አላደረጋችሁትም ነገር የለም። እና ሰዎቼ ፕሊስ ብላችሁም አስገባላችኋለሁ የሆነ ቪዲዮ አዳምጡና እስከ መጨረሻ ከዛ አስተያየታችሁን ጻፉ።
አትፈሩ፣ አትፍሩ። ሄርሜላና አብርሃም በእርግጥ በጣም ብዙ ነገሮች እየደረሱኝ ነው ያሉት። እኔ ሆነን ለመናገር በጣም ከባድ ነገር ነው፣ ከባድ ወጥመድ ነው ለአብርሃምና ለሄርሜላ እየተዘጋጀ ያለው በሜሪና በዳኒ በኩል። በቃ እኔ ልል የምችለው ያው ተጠንቀቁ ነው። በቃ ጥንቃቄ አድርጉ። ምግብንም ስትበሉ ውሃም ስትጠጡ የሆነ ቦታ ተጠርታችሁም ከነሱ ጋር የነሱ ጀማ የሆነ ሰው ቢጠራችሁ ምናምን አምናችሁ አትሂዱ። ያው ይሄንን ቪዲዮ ታያላችሁ ብዬ ስለማስብ ነው፣ እንደምታዩ ደግሞ አውቃለሁ። ፕሊዝ ይሄንን በማድረግ እኛም ለምንወዳችሁ ፋሚሊ ስትሉም ለራሳችሁም ህይወት ስትሉ ጥንቃቄ አድርጉ። ቤተሰቦቼ ይሄን ቪዲዮ እስከመጨረሻ ድረስ አዳምጡ። አመሰግናለሁ። በጣም ነው የምወዳችሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ ሰው ይበላል አብርሃም። ከዛ ደግሞ እሷ የሆነ ነገር ሰታው ነው ሄርሜላ የሆነ ነገር ሰታው ነው ቢላ አብርሃምና ሄርሜላ ልታጣላ ትችላለች እንጂ አብርሃም ልጁን ጠርቶ ምናምን መስሏችሁ ነው? ኔቨር። አብርሃም ልጁን አይጠላም ኔቨር። ግን ሩታ ያዘጋጀችለትን ወጥመድ እሱ ቀድሞ ያውቃል። ለዛ ነው አብርሃም አይሆንም ያላት ማለት ነው። ልጆችሽ ቤተሰቦችሽ እህቶችሽ ጋር ውሰጅ እያላት እና አትከፉ። አብርሃም ለምን እንደዚህ ያለ ምናምን ብላችሁ አትከፉ። አብርሃም ልክ ነው። ምንም የተሳሳተ ነገር የለም። ገባችሁ? እና እንደዛ ነው። እስቲ ሌላውን ቪዲዮ ደግሞ አብረን እንስማ። አብርሃም ለሁሉም ነገር ማስተካከል ፈልጋለሁ። እህቴንም እንድትደግፋት ፈልጋለሁ። እኔንም እንድትደግፈኝ ፈልጋለሁ። በእርግጥ ግን እሱ ነገር ሁሉም ነገር ቀርቶ ቢያንስ ይቅርታ አድርገልኝ ነገሮችን ማስተካከል ከቻልኩ በቂ ነው ለኔ። ለገ ሳይሆን ለጥቅምህ ነው። ሩታን የምንትደግፈው ፈልጋለሁ፣ እኔንም የምንትደግፈው ፈልጋለሁ። አንተ አብርሃም አሳዝኖክ የአብርሃም ላይ የተደረገው ነገር አሳዝኖክ ሳይሆን ለጥቅምህ አብርሃም ሩታንም እንዲረዳ አንተንም እንዲረዳ ለጥቅምህ ነው እንጂ ተሰምቶክ አንተ አብርሃም ላይ ያደረኳቸው ነገሮች የተናገራቸው ንግግሮች አሳምሞክ ጸጽቶክ ምናምን አይደለም። አብርሃምን ይቅርታ እየጠየቅ ያለው በጣም እኮ ነው የምትገርሙት ጋር የዛ እኔ ግራ ይገባኝ ማለት ነው። እውነት ለመናገር ማለት በዚህ የእውነት አብርሃም በጣም አብርሃምን በምኑን ታረቂያለሽ ብትሉ ስድብ አያውቅም አብርሃም ጋር። ስድብ የሚባል ነገር ከአብርሃም አፍ ሰምታችሁ ታውቃላችሁ? የእውነት ሰምታችሁ ታውቃላችሁ? እኔ ከአብርሃም አንደበት ስድብ የሚባል ነገር ሰምቼው አላውቅም የምር። ከዛ እቺ ሩታም የምትባለው የማን ስድብ? እኛ እንኳን ሰምተን የማናውቀው ስድብ፣ እኛ እንኳን ሰምተን የማናውቀው ንግግር ከትላንትና ቪዲዮዎቿ ሰምታ አዳምጣችኋል። በጣም ብዙ ዲስሪስፔክት እያደረገችው ነበር አብርሃምን በብዙ ማለት ነው። ግን እሱ የዋ ስትሆኑ ምንም ነገር አታስተውሉም። የሆነ ሰው የሚናገራችሁ ነገር ሁሉ እውነት ነው የሚመስለን እኛ የዋዎች ማለት ነው። እኔም የዋ ነኝ እኮ ጋይስ። እኔ የሆነ ሰው የሚያወራ ሁሉ እውነት ይመስለኛል። እና አንዳንድ ሰዎች ግን በጣም እባብ መርዝ ናቸው። በቃ ይሆናላ። በጣም ነው የገረመኝ ጋይስ። ቪዲዮ እንደግሜ ሳይሆን ወይኔ ትላንትና አንድ ዝብዬ የተናገርኩ ነው ብሎ ጸጽቶኝ ነበርና እዛ ነው። እና የምትናገራቸው ንግግሮች ዲስሪስፔክትፉል በስነ ስርዓት አይደለም። ትናንትና ሩታ አብርሃም እንኳን እንደዛ ብላ ስታወራ የነበረው ማለት ነው። ገብታችሁ አዳምጡ። ግን ማነሽ ምንድነሽ አንቺ? ቆይ እኔ ግራ የገባኝ ማለት ነው። ማነሽ ምንድነሽ? ለምንድን ነው ሰው ልጅ እንደዚህ የምትነቂው? አረ ሩታ ተይ። እሱ ጋር በጣም የናቀችው ዝም ብሎ ፊቱን ተሰጣ በኋላ ነው። ወንድ ልጅ እኮ ረግጦ ካልመታ ሴት ልጅ ያስጠላል። በይ ዝም በይ። እዚህ ጋር ማማሰያ መጣ ማሬ። እዚህ ጋር ጉዲ በስላሴ ስም የፈለገችው ነገር ይባላል። አቤላ እኮ በነገራችን ላይ የእሷም ወዳጇ ነበር። ዛሬ እንደዚህ አይን ብላ ስትለው ማንም እኮ ወጥቶ እየሳደባል እንዴ? ይያገርኩሽ እንዳትገባ ነው። አንቺ ደግሞ ማውራት ከፈለሽ በስነ ስርዓት ታወሪ። አይ ግን በስነ ስርዓት እያወራሁ ነው። አያገባሽም።
ስከፈትሪ ነው አያገባሽም ያልኩሽ። አያገባሽም ስከፈትሪ ነው። ስለዚህ ስነ ስርዓት ይኑርሽ። ደግሞ ከዚህ በኋላ ሌላ ይናጣልሽ። ደህና ነገር በሰማ እየነገርኩ ነው። አውራኝ እኔ የለም እንደ ጓደኛና እያናገርኩ ነው። አልነግርሽ ለአንቺ መነገር ያስፈልግ ለምን እንዳገኘዋት ምክንያቴ በእንደዚህ አይነት መንፈስ አልነበረም። አራት ሳቂ ወላሂ ወንድ ልጅ እንዲህ አይመታም። ወረበልን የሴት ባለጌ ብቻ ሳደጌ ይበደላል። አጣመመች ማሪ ወጥ ተጨባጨታች። አትሳቂ ሴት ልጅ ወልደሻል አሳቂ። ወረበልን እቺ ባለጌ ናት። ይሰራ እስቲ በይ ነይ በማርያም ጨምቧል አረገ ወለ ማርያም ነይ ባለ ትዳሮች እንግዲህ ተዝ ተማሩ ትዳር እንዴት እንደሆነ ሴት ጨምቧ ልታረገው ነው። ቆይ ይሄ ዝም ብለሽ ማሪ ጨምቧ ትሰጠዋለች። አሁን እንግዲህ በስመ አብ ነው ውዴ ራሷ ለምን ሄድ ያነቀው። ቆይ ባለ ትዳሮች ትተኝ ወንዶች ተጠንቀቁት። እንደዛ ሴቶች ላንቺ መነገር ያስፈልግ ለምን ታገኘዋት ምክንያቴ በእንደዚህ አይነት መንፈስ አልነበረም። ተናደደች ዝጋ በማርያም ቆይ 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 ልይበት ከዝም ወላሂ አብርሃም እኮ ሩታ ገና ብዙ ጸጸት ይበላታል። ወላሂ እንደዚህ ማርገው ራሱ ይቅርታ ነው እየጠየቃት የኖረው። ግን ልንገርሽ ከሷ ኋላ ስንት ሴቶች ኢትዮጵያ ውስጥ እንዳሉ እሷን ማስታወስ አለብን። ገባሽ? እየተደበደቡ ነው ስንት ሴቶች የሞቱት። ሩታ ግን አብርሃም ትዕግስተኛ ሆኖ ነው እንጂ ማን ነው ዘፍዝፎ ነበር በፈላ ውሃ የሚያጥናት። አይገርምሽም? በጣም ትዕግስተኛ ስለሆነ ነው። አሁን በጣም ቆጭቷታል። ምክንያቱም ዞር ብላ ቪዲዮቿን እያየች ምን አይነት በቀል በራሱ እንዳስቀመጠ ማወቅ አለባት። አንቺን ዋ ልክ ሰጠችው። በስመ አብ ወልድ ወመንፈስ ቅዱስ ነገኩኝ ራሷ ወይን ለመናገር ቤተሰቦች ይሄ ቪዲዮ ስለተመቸኝ ነው ሼር ያደረኳቸው። ያው የሩታን ክፋትና የሩታን ብልግና እንድታየው ነው እና ፕሊስ ቪዲዮ ሰው ጨርሰሽ ተመልከቱ። ሌላ ቪዲዮ አለ ፕሊስ አንቺ ደግሞ መልሰሽ እንደዚህ አይ በቃ እሱ የዚህን አልመራ መከሳለ ይቅርብኝ ማለት ስትጪ መልሰሽ እሱ ጋር ሄደሽ እንደዚህ ማለትሽ ገብቶሻል። ይህንን የምነግርሽ የወንድምነቴን ነው ገባሽ? እኔም እህቶች ስላሉኝ ነው የምልሽ ገባሽ አይደለ? ይህንን ነገር ሴት ልጅ በቃ ካልፈለገ ምን ታደርጊዋለሽ? በግድ አንቀሽ አታኖሪም ወይ አንቀሽ አታስገቢው። እሱ ራሱ ያለውን አንዴ ታስታውሻለሽ። አንቃችሁ ታኖሪ እንደሆነ አያለው እስኪ አለ ተረዳሻ? ስለዚህ አንቺ አንቀሽ ታኖሪ ነው ሀሳብሽ ወይስ ምንድን ነው? ታዲያ ለምንድን ነው እሱ አሁን እንግዲህ ቀለበት እያደረገ እያየሽ አይቼዋለሁ። ሰሞኑን እየተፈጠረ የነበረው ቀለበት ለማለት በዛ ቦታ ላይ ሄዳችሁ እንደዛ ግርግር መፍጠራችሁ ማለት ምንድን ነው? ራስሽን የባሰ ዝቅ አስደረግሽ እንጂ ከፍ ያደረግሽ ወይ ገባሽ? አውቃለሁ አብረሽን በደንብ ትወጂዋለሽ። ልክ ነሽ ገብቶሻል አይደል? ይሄንን በደንብ መረዳሽ። ነገር ግን ይሄ ልጅ እኮ ሌላ በቃ አስቢ ሰው ምናልባት አይ በቃ ሩታ ለማናረዝ ነው ብሎ ጓደኛዬ ከክሊኒክ ሲገባ ጓደኛዬ ሊጀምር ይችላል። ግን ቀለበት ደረጃ ከደረሰ ማለት ይሄ ልጅ የሆነ እየሸወደን ነው ወይ ደግሞ እያታለለን ነው ማለትም ይከብዳል። ተረዳሽኝ አይደል? ስለዚህ ገባሽ? አብርሃም ቀለበት እያደረገ እየሸወደን ነው ማለት በጣም ይከብዳል እያለች ነው እንግዲህ። ወንድሙ የአብርሃም ወንድም ከጎንሽ ነበር እስከ ዛሬ። ግን እውነቱን መቀበል አለመቀበል የአንቺ ጉዳይ ነው። ገባሽ? እውነቱን መጋፈጥ አትችይም። እኔ ሜሪ ነው ደውላ ጠረችኝ እንደዚህ ምናምን እሱ ስታይ ታዲያ ገብተሽ ምን አዘባረቀሽ? ወጥተሽ አትጂም ነበር? ሌላ ነገር ማውራት ምን አስፈለገሽ? ሜሪ ጠርታችሽ አይደለ? ሜሪ ስለጠራችሽ ገብተሽ እንደዛ አይነት ድራማ መስራት ነበረብሽ። እዛ በርግጥ ምንም አላመጣችው፣ ምንም አላደረጋችሁትም ነገር የለም። እና ቤተሰቦቼ ፕሊስ ብላችሁም አስገባላችኋለሁ የሆነ ቪዲዮ አዳምጡና እስከ መጨረሻ ከዛ አስተያየታችሁን ጻፉ። አትፈሩ፣ አትፍሩ። ሄርሜላና አብርሃም በርግጥ በጣም ብዙ ነገሮች እየደረሱኝ ነው ያሉት። እኔ ሆነን ለመናገር በጣም ከባድ ነገር ነው፣ ከባድ ወጥመድ ነው ለአብርሃምና ለሄርሜላ እየተዘጋጀ ያለው በሜሪና በዳኒ በኩል።
በቃ እኔ ልል የምችለው ያው ተጠንቀቁ ነው። በቃ ጥንቃቄ አድርጉ። ምግብንም ስትበሉ ውሃም ስትጠጡ የሆነ ቦታ ተጠርታችሁም ከነሱ ጋር የነሱ ጀማ የሆነ ሰው ቢጠራችሁ ምናምን አምናችሁ አትሂዱ። ያው ይሄንን ቪዲዮ ታያላችሁ ብዬ ስለማስብ ነው። እንደምታዩም ደግሞ አውቃለሁ። ፕሊዝ ይሄንን በማድረግ እኛም ለምንወዳችሁ ፋሚሊ ስትሉም ለራሳችሁም ህይወት ስትሉ ጥንቃቄ አድርጉ። ቤተሰቦቼ ይሄን ቪዲዮ እስከመጨረሻ ድረስ አዳምጡ። አመሰግናለሁ። በጣም ነው የምወዳችሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ ሰው ይበላል።